ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም፣ የቤት ልማትም ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት ሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጠናል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። ተከራይቼ ኖር ያለውኝና ስቴት አልሚዎች፣ በግል አልሚዎች፣ በህብረት ስራ ማህበራትና በበጎ ፈቃደኞች በድምሩ 179,516 ቤቶች ግንባታቸው እየተፋጠነ ይገኛል። ከነዚህ ውስጥ በመንግስት በጀት ብቻ የተገነቡ ቤቶች 50,305 ሲሆኑ እየተገነቡ ያሉ ቤቶች 50,305 ሲሆኑ አፈጻጸማቸው ከ40 እጅ በላይ ደርሷል። ወደ ማጠናቀቂያ ምዕራፍ እየተሸጋገሩ ይገኛሉ። የግንባታውን የስራ ሂደት በቦታው ተገኝተው የገመገሙት ከንቲባ አዳነች አቤቤ የግንባታ ሂደቱ በመልካም አፈጻጸም ላይ ይገኛል ብለዋል። ዛሬ እንግዲህ የቅጠል ተራ የመኖሪያ ቤቶች ግንባታ የደረሰበትን ስራ ገምግመናል። እጅግ በጣም አስደናቂ በሆነ ሁኔታ የዛሬ 2 ወር የተጀመረው ወደ 9ኛ ወለል ላይ ደርሷል። አጠቃላይ በወቅቱ የተጀመሩት በዚህ ፍጥነትና እጅግ በጣም አስደናቂ በሆነ ሁኔታ ወደ የፊኒሺንግ ስራ እያለፉ ነው ያሉት። ቦታቸው ሳይጸዳላቸው ትንሽ የዘገየባቸው ደግሞ እነሱም እንዲሁ በጥሩ ብርታት ወደ 4ኛ ወደ 5ኛ እንደዚህ ደርሰዋል። ስራው በጣም በጥሩ ሁኔታ እየሄደልን ስለሆነ ካስጀመርን በኋላ በመሃሉ ደግሞ ገምግመን አዳዲስ ህንጻዎች ወደ 3 ህንጻዎች እንዲጨመሩ አድርገናል። ሰፈሩ እጅግ በጣም ማራኪ፣ ለመኖር ምቹ፣ ለህፃናት ቦርቀው ተጫውተው የሚያድጉበት ምቹ መኖሪያ አካባቢ ሆኖ እየተገነባ ነው ያለው። ግንባታው ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? አሁን ደግሞ ተመልሰን ወደ እናንተ መተናል። ሰሞኑን እንግዲህ አንዳንድ መረጃዎች እየተሰራጩ እንደሆነ ይታወቃል። በተለይ በኮንዶሚኒየም ቤቶች ዙሪያ ብዙ ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ተመልሰን ወደ መደበኛ ስራችን ተመልሰናል። ዛሬ እንግዲህ አንዳንድ መረጃዎችን ወደ እናንተ ይዘን መተናል። ለቻናላችን አዲስ ለሆናችሁ ደግሞ እንድትከታተሉን እየጋበዝን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋራችን እንድትሆኑ ከወዲሁ እንጋብዛለን። ወደ ሙሉ መረጃው እናልፋለን። ሰሞኑን እንግዲህ የ2005 ተመዝጋቢዎች የኮንዶሚኒየም ነገር ለየለት ወይ ያን ያህል ሲወራለት የነበረው የት ደረሰ የሚል ብዙ ጥያቄዎች ይነሳሉ። እንዲሁም ሰሞኑን ደግሞ በድሬዳዋ ከተማ አስተዳደር የኮንዶሚኒየም እጣ ወጥቶ ነበረ። የዛሬ 10 ዓመት የተመዘገቡ ሰዎች እጣ ሳይወጣ የዛሬ 3 ዓመት የተመዘገቡ ሰዎች እጣ እንደወጣ ተሰምቷል። ይሄም አነጋጋሪ ጉዳይ ሆኗል። ወደ አዲስ አበባ ስንመለስ ይሄ ጉዳይ የማይደገምበት ምንም ምክንያት የለም ሲሉ እንግዲህ 13 ዓመት ያለፋቸው እየቆጠቡ ያሉ ሰዎች እየተናገሩ ነው። ምን አንድምታ አለው? ስለ ቤቶችስ ምን እየተባለ ነው ያለው የሚለውን ሙሉ መረጃ ወደ እናንተ ይዘን መተናል። አብራችሁን ሁኑ። ተያይዞ የተነሳው ከመኖሪያ ቤት ጋራ እንግዲህ እዚህ ምክር ቤት ባለፉት 5 ዓመታት ስንገናኝ የቤት ጥያቄ ያልቀረበበት ምክር ቤት አላሳለፍንም። እኛም አመራሩም በየደረጃው ያለው ማህበረሰብ ስናወያየው ከቤት ጋራ ተያይዞ ያሉ ጥያቄዎችን ያነሳል። እየሰራን ያለነውንም ስራ የምክር ቤት አባላት እንዳነሳችሁት ይገነዘባል። የተጀመሩት 120,000 እንዲጀመሩ ከተዋዋልናቸው ውስጥ 55,000 የሚሆኑት ተጀምረዋል። በድምሩ ወደ 105,000 በግል እና መንግስት አጋርነት ወደ 55,000 ናቸው። ሲደመር ወደ 105,000 የሚደርሱ ቤቶች ተጀምረዋል። እነኚህም ቤቶች የምናደርገው የመጀመሪያው
ቅድሚያ የምንሰጠው ለቆጣቢዎቹ ነው። ቆጣቢዎቹ የአሁኑ ዋጋ በሚመጥን መንገድ መቆጠብ እንዲችሉ የቤቶች ኮርፖሬሽን በየጊዜው እያሳሰበን ያለው ውይይቶችም ተደርገዋል። የዛሬ 15 ዓመትና 20 ዓመት በቆጠቡት ዋጋ ይሄን ቤት ማቅረብ አይቻልም። ነገር ግን ደግሞ መክፈል የሚችሉት እንዲሆን ታስቦበታል ማለት ነው። አንደኛ ቅድሚያ የምንሰጠው እሱ ነው። በፓብሊክ ፕራይቬት ወይም ደግሞ በመንግስትና የግል አጋርነት የሚሰሩት እየተሰሩ ያሉትም ላይ የመንግስትን ድርሻ ቤት ሳይሆን መውሰድ ያሰብነው ወይም ደግሞ የወሰንነው የዋጋ ማካካሻ እንዲሆን 119 ማህበራት ወደ ግንባታ ገብተዋል። በእነኚህ 119 ማህበራት 13630 ቤቶች ናቸው ግንባታ የተጀመሩት። መሬት በነፃ ነው የምናቀርበው። መሰረተ ልማት በነፃ ነው የምናቀርበው። በአሁኑ ወቅት ግንባታ ላይ ያሉ የመንግስትን ጨምሮ 165903 ቤቶች በግንባታ ሂደት ላይ ነው ያሉት። በደንብ እንዲጠናቀቁ ከዚህ በፊቱ እየተሰነካከሉ ረጅም ጊዜ እንዳይወስዱ ክትትል እናደርጋለን ማለት ነው። መንግስት ድርሻ ባለውና በሚሰራበት ላይ በበጎ አድራጎት ከሚገነቡት ውጪ እና በቁጠባ የሚሰሩ ወይም ደግሞ በመንግስት ትሬጀሪ ለክራይ ከሚሰሩት ቤቶች ውጪ ያሉትን ለቆጣቢዎች ነው ቅድሚያ የምንሰጠው። በዚህ ሂደት ነው እየተከታተለ ከአዲስ አበባ እንግዲህ ቤቶች ልማት አስተዳደር ከከንቲባ ጽሕፈት ቤት የተለያዩ መረጃዎችን ለማግኘት ጥረት ስናደርግ መቆየታችን ይታወሳል። ነገር ግን አሁንም መረጃዎች እየተገኙ አይደለም። ከኋላ ደግሞ እንግዲህ 13 ዓመት ኦልሞስት 20 ዓመት በላይ ቁጠባ ቆጥበው እስካሁን እንግዲህ የቤት እጣ ደብዘው ጠፍቶባቸው ምንድነው አዲስ ነገር ያለው ምንድነው ይሄ ነገር ወዘተ የሚሉ ጥያቄዎች እየተጠየቁ ነው። እንግዲህ አዲስ አበባ ከተማ አስተዳደር 1997 ላይ ነው ምዝገባ የተጀመረው የኮንዶሚኒየም ቤቶች። ከተማ አስተዳደሩ ቃል በገባው መሰረት ለተወሰኑትም ቢሆን ቤት ሰርቶ አስረክቧል። እነዚያ የተረከቡ ሰዎች ደግሞ በወቅቱ አመስግነዋል። ከዚያ በኋላ ደግሞ በተከታታይ 7 ዓመት አካባቢ ቤቶች እጣ ይወጣ ነበረ። ከተወሰነ የመንግስት ለውጥ በኋላ ግን ሙሉ በሙሉ የቤት እጣ ኦልሞስት ቆመዋል ማለት ይቻላል። ከ2014 ጀምሮ እስካሁን እንግዲህ 4 ዓመት አለፈው። እጣ መውጣቱን አቁሟል። እጣ መውጣት ብቻ ሳይሆን ቤት እየተሰራ አልነበረም። በዚህ ዓመት እንግዲህ ከንቲባዋ አዲስ ፕላን ይዛ መጣች። በአዲሱ በጀት ዓመት ያ ማለት በ2018 በጀት ዓመት ምን ፕላን ይዛ መጣች? 1000 ቤቶች ፕላን ብላ ይዛ መጣች። በመንግስት 54000 ቤቶች እንዲሁም 70-30 የሚባል በአልሚዎች በኩል ለምተው 70% አልሚዎች ይወስዳሉ፣ 30% ለከተማ አስተዳደሩ ሰጥተው እሱም ወደ ዕጣ የሚገባ በአጠቃላይ ከዚያ 50000 ከዚህ ወደ 54000 ቤቶች አካባቢ ከ100,000 ቤቶች በላይ እየተገነቡ ነው የሚል እንደ ብስራትም እንደ ዜናም ተነግሮ ነበረ። ሁሉም ቤቶች ተጀምረዋል። 97,000 ቤቶች ተጀምረው እንደነበረ የተለያዩ መረጃዎች ሲተላለፉ ነበረ። በዚህ መካከል በተለይ 1997 ሙሉ በሙሉ ዕጣ እንደሚደርሳቸው ከ2005 ደግሞ የተወሰኑት ዕጣ ውስጥ እንደሚገቡ መረጃዎች እንደወጡ ወይም በከተማ አስተዳደሩ በኩል እየተነገሩ እንደነበረ ሁላችንም እናስታውሳለን። ከቅርብ ጊዜ ወዲህ ለምንድነው ዝምታ የበዛው የሚል የተመዝጋቢዎች ወይም ኮንዶሚኒየም ተመዝግበው እየቆጠቡ ያሉ ዜጎች የሚጠይቁ ጥያቄ ነው። ከተማ አስተዳደሩ አብዛኛው ሳይት ላይ ስራ አቁሟል። ስለዚህ የኮንዶሚኒየም ዕጣ ፈንታ ምንድነው የሚል ጥያቄ የኛን ሚዲያ በተለያየ መልኩ ይጠይቃሉ። ይህንን መሰረት በማድረግ ፎርማሊም ኢንፎርማሊም ፎርማሊ ከተማ አስተዳደሩ ቤቶች ልማት ጋር በመሄድ መረጃዎችን ለማጣራት ሙከራ እናደርጋለን። ኢንፎርማል ደግሞ እዚህ አካባቢ የሚሰሩ ሰዎችን መረጃ እንዲሰጡን የማድረግ ስራዎችን ለመስራት ሙከራ አድርገናል። ምንድነው ያለው ውጤት የሚለው እጅግ አሳሳቢ ነው። አሳሳቢነቱ ለህዝቡ የተለመደ ችግር ስለሆነ ላይገርም ይችላል። ከተማ አስተዳደሩ ግን በገባው ቃል መሰረት መፈጸም አለመቻል
የአስተዳደር ድክመትን በደንብ በግልጽ የሚያሳይ ነው ብለን እናስባለን። ሰሞኑን እየወጡ ያሉ መረጃዎች እንግዲህ በኮሪደር በተለያየ ምክንያት ሰዎች ከሰፈራቸው እየተፈናቀሉ ነው። በቀጣይ ትላልቅ ፕሮጀክቶች አሉ አዲስ አበባ ውስጥ። ከዚያ ውስጥ ለልማት የሚነሱ በሺዎች የሚቆጠሩ ማወራዎች አባወራዎች አሉ። ስለዚህ ለነሱ ቤት ያስፈልጋቸዋል፣ ምትክ ያስፈልጋቸዋል። ከቤታቸው ከሞቀ ቤታቸው ወጥተው ሜዳ ላይ የሚጣሉ ዜጎች አይደሉምና መብትም ስላላቸው ይህንን ለማሟላት መንግስት ከተሰሩ የኮንዶሚኒየም ቤቶች ለነሱ ከዚህ በፊትም እየሰጠ ነው፣ አሁንም ለመስጠት እቅድ እንደያዘ ሰምተናል። በእርግጥ ይህንን እቅድ አዲስ አይደለም። ከተማ አስተዳደር ውስጥ እንግዲህ የቤቶች ልማትና አስተዳደር ኃላፊዋ 20% ከሚገነቡ ኮንዶሚኒየሞች ለልማት ተነሾችና ለአንዳንድ አካላት ብለዋል። ለአንዳንድ አካላት የሚባሉት እንግዲህ ከምክር ቤት ስራ ዘመናቸውን ለጨረሱ ከስልጣን ስራ ዘመናቸውን ጨርሰው ለወረዱ ሰዎች የሚሰጥ ቤት ነው። ከዚህ በፊትም ያለ ነው። አሁንም ይህንን ነው የሚያደርጉት። ሰሞኑን ግን ቁጥሩ ጨምሯል የሚል መረጃዎች እየወጡ ነው። ቁጥሩ እንዴት ጨመረ? ከዚህ በፊት ከኮሪደር ልማት ምክንያት የሚነሱ ሰዎች ካሳ እየተሰጣቸው አንዳንዶቹ በአቅማቸው የራሳቸውን ቤት እንዲገዙ የራሳቸውን ቦታ ይዘው እንዲሰሩ ነበር። አሁን ግን ከኑሮ ውድነትም ጋር ተያይዞ አብዛኞቹ የልማት ተነሺዎች የሚጠይቁት ኮንዶሚኒየም በመሆኑ እሱን ለመስጠት ውሳኔ ላይ መድረሳቸው እየተነገረ ነው። ይህንን በከፍተኛ ደረጃ እየተከታተልነው ነው፣ ግን ማረጋገጥ ይጠይቃል። ሁሉም ቤቶች ለልማት ተነሺዎች አይሰጡም። ምክንያቱም ይህን ያህል የልማት ተነሽም ይኖራል ተብሎ አይታሰብም። ከዚህ አንጻር በ2018 እጣ ይወጣል ተብሎ ነበር። ወይዘሮ አዳነች አቤቤ እስከ 10,000 ቤቶች እጣ ይወጣሉ ብለው ነበር። የቤቶች ልማት አስተዳደር ደግሞ እንኳን ደስ አላችሁ እጣ ሊወጣ ተቃርቧል፣ በደንብ መቆጠብ አለባችሁ ሲሉ ተናግረው ነበረ። ለምን ዘገየ የሚል ጥያቄ ነው ጥያቄውም የመጣው። ከዚህ አንጻር በዚህ በጀት ዓመት እጣ የሚወጣበት ሁኔታ እጅግ አስቸጋሪ መሆኑን የሚወጡ መረጃዎች ያሳዩት ነው። 80 እና 40-60 ቆጣቢዎቻችን በማህበር ተደራጅተው ቤት የሚገነቡት ነው። ከመንግስት ሰራተኛ ጋር ተያይዞ ለምሳሌ ወደ 67 የሚሆኑ የመምህራን ማህበር አለን። እንዲሁም ደግሞ የፓርላማ ያሉ ወገኖቻችን እና ሌሎችም እንደዚህ የመንግስት ሰራተኞች በማህበር ተደራጅተው ወደ ስራ የገቡ ወገኖች አሉ። ይሄ ከተማ አስተዳደሩ የከፈለው ዋጋ ቀላል አይደለም። ከሊዝ ነፃ መሬትን ሲሰጥ ኢንቢሊየን የሚመልስ ያው መቼም የቤት ጉዳይ አይደለም፣ ወደ ቤት ጉዳይ የ1997ቶች ምንድነው ጊዜውም ረዘም ያለ ስለሆነ ኢትዮስ ቁጥራቸው የተወሰነ ይመስለኛል። አንደው መጨረሻችን ምንድነው የሚል ነገር በርካታ ደዋዮች ስላሉ ለነሱ አንድ ደቂቃ ወስደው ምላሽ ቢሰጧቸው መልካም። የጋራ መኖሪያ ቤት ቆጣቢ የሆኑ ወገኖቻችን መንግስት ከተማ አስተዳደራችንን እነዚህን ቆጣቢዎች ጥያቄያቸውን ለመመለስ ሰፊ ስራ እየሰራ ነው ያለው። ዘንድሮ ከ50,000 ቤቶች ያላነሱ ቤቶችን ነው እየሰራ ያለው በመንግስት በጀት ብቻ። ከዚህም በተጨማሪ ደግሞ በመንግስትና በግል አጋርነት በርካታ ቤቶች እየተሰሩ ነው ያሉት። በእነዚህ በመንግስትና በግል አጋርነት እየተሰሩ ካሉ ቤቶች የመንግስት ድርሻ ወይም የከተማ አስተዳደሩ 30% የሚሆን ድርሻ ለነዚህ ቆጣቢዎች እንዲደጎም በማድረግ አልሚዎቹ ለቆጣቢዎቻችን ቤቱን እንዲሸጡልን የመንግስትን ድርሻ 30%ን ደግሞ ድጎማ እንዲሆን ዋጋ መቀነሻ ድጎማ እንዲሆን ሰፊ ስራ እየተሰራ ነው ያለው። ስለዚህ ቆጣቢዎቻችን ቁጠባችሁን በደንብ አልቃችሁ ልትቆጥቡ ይገባል። እጣው ይወጣል። ስለዚህ ቅድመ ክፍያ የሚሆን ክፍያ ደግሞ ወይ ደግሞ ብር እንዳታጡ ደግሞ እንዳትቸገሩ፣ በዛ ምክንያትም ደግሞ እድሉ እንዳያመልጣችሁ ቁጠባችሁን አጠናክራችሁ መቀጠል ይጠበቅባችኋል። እጣው ግን በቅርብ ይወጣል። አመሰግናለሁ። በጣም ጥሩ ሀሳብ ነው እኮ የምስራች ተብሎ እኮ ነገር ያለበት ነገር ነው። የምር ብዙ ሰዎች ይጠብቃሉ። ደዋዮቻችን ተስፋ ስለሚያደርጉ ይሄ የምስራች ብለን ብንነግራችሁ ነው። ቆጥቡ ተብላችኋል። እንግዲህ ክብረት ከንቲባም በተለይ በምርጫ ወቅት ላይ ቃል ገቡ የዓመቱ 100 ሺዎችን እንገነባለን ብለዋል። ደግሞ የህዝብ ከሌሊት እስከ ሌሊት ወጥቶ የመረጠ ነው። የህዝብ ይገባዋል ብዬ አምናለሁ። ይሄን እንደሚያደርጉት ደግሞ ቃላቸውን እንደሚጠብቁ ተስፋ እናደርጋለን። ሌላ መረጃ ደግሞ
አሁንም ድረስ እጣው መቼ ነው የሚወጣ የሚለው ነገር የብዙዎች ጥያቄ ነው። በተለይ 1997 የመጨረሻ እድላቸው ይህ ዓመት ነው። ከዚህ የቤቶች ልማት በተለይ ታስታውሳላችሁ የዓመቱ መጀመሪያ ላይ ወይም በበጀት ዓመቱ መጀመሪያ ላይ ወይዘሮ አዳነች አቤቤ በሚዲያ ወጥተው 100,000 ቤቶችን በዚህ ዓመት እንሰራለን ብለው ነበረ። እንግዲህ 100,000 ቤቶች በመንግስት ብቻ ሳይሆን በሪል ስቴት ሰዎች በግላቸው አልሚዎች በራሳቸው ሊዝ ገዝተው የሚያለሙትን ቤት ነው ወይስ በራሳቸው ነው በሚል ጥያቄዎች ሲቀርቡባቸው ነበር። ማብራሪያ ብዙም ሳይሰጥ ቆይቶ ቅርብ ጊዜ ግን 50,350 ቤቶች በእኛ በራሳችሁ በቤቶች ልማት የሚሰሩ ናቸው ብለዋል። 40% እና ከዚያ በላይ አፈጻጸም እንደደረሰ ተናግረዋል። የቤቶች ልማት አስተዳደር ደግሞ ከእጣ በቅርቡ እናወጣለን፣ ተጠባበቁ፣ ቁጠባችሁን አሳድጉ ብለዋል። ቁጠባችሁን አሳድጉ የሚለው ግን የቤቶች ልማት አስተዳደር ብቻ ሳይሆን ክቡር ከንቲባዋም ቁጠባችሁን መጨመር አለባችሁ፣ በድሮው የቁጠባ ስኬል በድሮው የኮንዶሚኒየም የካሬ ዋጋ እንዳትጠብቁ የሚል መረጃ ማስጠንቀቂያ ያዘለ መረጃ ሰጥተዋል። ቆጣቢዎችን የምንለው ወቅቱን የጠበቀ ምክንያታዊ የሆነ ዋጋ መክፈል ግድ ነው የሚሆነው። አስቸጋሪ ሁኔታዎችም እየተፈጠሩ ነው። ከተማ አስተዳደሩ አካባቢ የገንዘብ እጥረት አጋጥሟል። ያው እንግዲህ በጀት ተመድቧል። በእርግጥ በመንግስት እንግዲህ ከሐምሌ 1 ጀምሮ አዲሱ በጀት ዓመት ነው የ2019 ሙሉ ብር ብዙ ጊዜ በጀት እንደጸደቀ ወዲያው አይለቀቅም። በእያንዳንዱ የፋይናንስ ኮድ እስከሚለቀቅ ትንሽ ይጠበቃል። አሁን ብዙ የፊኒሽንግ ስራዎች ቆመዋል ማለት ነው። በተለያዩ ሳይቶች ያሉ ኮንዶሚኒየሞች አብዛኞቻቸው የተጠናቀቁ ቢመስሉም የፊኒሽንግ ስራቸውና የአካባቢ የመሰረተ ልማት ስራዎች የሚቀሩ ነገሮች ስላሉ በጀት ያልተለቀቀላቸው ኮንትራክተሮች እሱን መስራት እንዳልቻሉ ሰምተናል ማለት ነው። ስለዚህ ከዚህ አንጻር አሁንም በቅርቡ ይወጣል የሚለው የብዙ ቆጣቢዎች ተስፋ ለጊዜውም ቢሆን የሚሳካ እንዳልሆነ መረጃዎች እያሳዩ ነው። ይህንንም እየተከታተል የምናቀርብ ይሆናል። ዞሮ ግን ቁጠባውን ማጠናከር ለጥያቄም የተወሰኑ ቤቶችም ሊወጡ ስለሚችሉ ለነሱ እድል ለመፍጠር ሁላችሁም መቆጠብ አለባችሁ ብዬ አስባለሁ። አሁን ከተማ አስተዳደሩ ቤት ሰርቶ ከመስጠት ይልቅ ምንድነው እያሰበ ያለው የሚል ጥያቄ ብዙዎች ጠይቀውናል። ከተማ አስተዳደሩ አሁን በትኩረት እየሰራ ያለው በተለይ 2005 ተመዝጋቢዎች በተወሰነ ደረጃ አቅም መፍጠር የምትችሉ እባካችሁ የማህበር ቤት ተደራጅታችሁ ቦታ እንሰጣለን፣ በዚያ በኩል መስራት ትችላላችሁ የሚል የከተማ አስተዳደር አቋም እያንጸባረቀ ነው። በጣም ግፊት እያደረጉ ነው። አሁን ሰሞኑንም አይታችኋል፣ ማስታወቂያ ወጥተው ነበር። በተደጋጋሚ ሰዎቹ ኑ ቦታ እንስጣችሁ፣ ተደራጁ የሚል መልእክት ከተማ የቤቶች ልማት ያስተላልፋል። ሰዎች ግን የቅድሚያ ክፍያውንም ለመክፈል 1.2 ሚሊዮን አካባቢና ከዚያ በላይ ስለሚጠይቅ ይሄ ደግሞ ለመምህራን፣ ለመንግስት ሰራተኛ ወዘተ ትክክልም ስላልሆነ አቅማቸውም ስላልሆነ ማግኘት ስለማይችሉ፣ ምክንያቱም የማህበር ቤት ስታንዳርዱ 70-30 ነው። ያ ማለት 70% የተደራጀው ወይም በማህበር የተደራጁት ግለሰቦች የሚከፍሉት ነው። 30% ከባንክ ጋር የሚያያዝ ነው። ስለዚህ 70% ማለት እስከ 3 ሚሊዮን ድረስ ወጪ የሚወጣበት ሁኔታ ስለሆነ ይህንን ደግሞ በተለይ መንግስት ሰራተኛው ይችላል ተብሎ አይታሰብም። ከመንግስት ሰራተኛው ውጭ ያሉት የተወሰኑት ለመደራጀት ሙከራ እንዳደረጉ ተሰምቷል ማለት ነው። ምናልባት እዚህ ላይ የህግ ማሻሻያ በተለይ ባንክ 70%ን ቢያበድር እኛ 30% ብንሰጥ ወይም ብናዋጣ የሚል የብዙ ማህበራት አስተያየት ነበር። እስካሁን ተግባራዊ መሆን አልቻለም። ጥያቄውን ምላሽ አልተሰጠውም። ከዚህ በተጨማሪ ደግሞ በማህበር ቤቶች አካባቢ የሚነሳው ጥያቄ ኮንትራክተሮች የዋጋ ጭማሬ እንደጠየቁ ከዚህ በፊት ተሰምቶ ነበር። ከከተማ አስተዳደሩ ጋር መነጋገር አለብን በሚል ከተማ አስተዳደሩ ነገሩን እንዲረግብ አድርጎት ነበር። ሰሞኑን የተወሰነ የማህበር አባላት አመራሮች ከከተማ አስተዳደሩ ጋር ተነጋግረዋል። ዋጋ መጨመራቸው አይቀርም፣
ከዚህ በፊት እንግዲህ በአንድ ካሬ እስከ 40 ሺህ ብር ድረስ ነበረ ከተማ አስተዳደሩ ዋጋ ያዋጣለት። አሁን ላይ ሲሚንቶ፣ ብረታ ብረት፣ ሌሎች ወጪዎች እየጨመሩ ስለሆነ የዋጋ ማሻሻያ እናደርጋለን። ግን ኮንትራክተሮች በሚሉት 60 በካሬ እስከ 60 ሺህ እስከ 80 ሺህ የሚባለው ውሸት ነው። እኛ ይህንን ከነሱ ጋር ውይይት አድርገን የምንፈታው ይሆናል በሚል ከተማ አስተዳደሩ እንግዲህ ከመምህራን ማህበር፣ ከጤና ባለሙያዎች ማህበር፣ ከተለያዩ የመንግስት ሰራተኞች፣ ከተደራጁ ዜጎች ተወካዮቻቸውን ልከው በዚህ መልኩ መወያየታቸውን ሰምተናል። ኮንትራክተሮች ጨረታ አሸንፈው ነው የገቡት። ጨረታ አሸንፈው እስከገቡ ድረስ በዚያ መሰረት ውላቸውን መፈጸም አለባቸው ሲል ከተማ አስተዳደሩ ተናግሯል። ውላቸውን ለመፈጸም የኑሮ ውድነት ወይም የማቴሪያል ዋጋ መጨመር እንኳ ቢያጋጥም እስከ 25% ጭማሬ ማድረግ የአሰሪዎችም ግዴታ መሆኑን ከተማ አስተዳደሩ እንግዲህ በውይይቱ ተናግረዋል ማለት ነው። የሚናገሩት በተደጋጋሚ ሪፖርታቸው ላይ ቤቶችን እየሰራን ነው፣ ውሃ ላይ እየሰራን ነው፣ መብራት ላይ እየሰራን ነው 24/7 የሚል ካልኩሌሽን ብቻ በተደጋጋሚ ሲናገሩ ይሰማል። ስለዚህ ምን ያህል ቤቶች እየተገነቡ ነው ተናግረዋል። በዚህ ዓመት ምን ያህል ቤት ያስተላልፋሉ፣ ከ2005 ምን ያህል ሰዎች አሉ፣ ከ1997 ምን ያህል ሰዎች ናቸው ዕጣ የሚገቡት፣ ለምንድን ነው ቀድሞ የማይነገረው የሚል የብዙዎች ጥያቄ ነው። የብዙዎች ለምን ግልጽ አይሆንም። 1997 ይህን ያህል ሰዎች አሉ፣ በባለ አንድ መኝታ ይህን ያህል፣ ባለ ሁለት መኝታ በስቱዲዮ ይህን ያህል ሰዎች እየተጠባበቁ ነው፣ ለምንድን ነው የማይባል፣ ለምንድን ነው የሚሸፈነው የሚል ጥያቄ አለ። በነገራችን ላይ እንዲህ አይነት ነገር መንግስት ግልጽ ማድረግ አለበት፣ መረጃ መስጠት መቻል አለበት። ሌላው ጉዳይ ብዙ ጊዜ የሆነ ጃርገን የሆነ ነገር ነው የሚጠቀሙት። የሆነ ጠቅለል ያለ ሀሳብ ነው እንጂ የሚናገሩት ዘርዘር ያለ ነገር አይጠቀሙም። የማይሰጥ ከሆነም አይሰጥም ማለት አለባቸው። ይህን ያህል ቆጥቡ ከሆነ ይህን ያህል ቆጥቡ መባል አለብን። ስለዚህ የሚናገሩት የቁጠባ መጠን አይታወቅም። ቁጠባችሁን አሻሽሉ ይሉናል። የቤቶች ዋጋ እንደ ድሮ እንዳትጠብቁ ይላሉ። አሁን ሌላ ነው ማርኬቱ ይሉናል። ስንት ነው መቆጠብ ያለብን አሁን በየወሩ የሚለውን ጥያቄ መንግስት መመለስ አልቻለም ወይም መመለስ አልፈለጉም። ይሄ ትክክል አይደለም ብለው ነው ብዙዎች የሚናገሩት። ከህግ አግባብም ቆጥቡ ይሉናል። ስንት ነው መቆጠብ ያለብን? ጨምሩ ይሉናል። ስንት ነው መጨመር ያለብን? ስንት ነው አሁን ያለው ዋጋ የሚለውን በዝርዝር ማሳወቅ አለባቸው። የሚሰሩት ስራ እኮ ከህዝብ የተሰበሰበ ገንዘብ ነው። ከህዝብ የተሰበሰበውን ገንዘብ ደግሞ ለህዝብ ይፋ ማድረግ፣ ግልጽ ማድረግ፣ አሰራርን ግልጽኝነት በተሞላበት መንገድ ማካሄድ ይገባል ሲሉ ብዙዎች ጥያቄ ነው። ይሄ የኮንዶሚኒየም ለተመዘገቡት ብቻ ሳይሆን እንደ ህዝብ ግብር የሚሰበስበው ከህዝቡ ነው። በየወሩ ቁጠባ የሚያካሄዱትም ከህዝቡ ነው። ያ ማለት ቤቶችን እናገኛለን የሚሉ ዜጎች ራሳቸው የሚቆጥቡት ገንዘብ ነው መልሶ ቤት የሚሰራው። ከዚህ አንጻር ግልጽ ያልሆኑ ጉዳዮች በከተማ አስተዳደሩ እየተደበሰበሱ የሚያልፉ ነገሮች አሉ። መረጃ አይሰጥባቸውም። እንዴት እንደሚሰራ ይታወቅ። እጣ ይወጣል ይላሉ። መቼ? በቅርቡ ይላሉ። በቅርቡ ስንት? 3 ዓመት ነው በቅርቡ? 4 ዓመት ነው በቅርቡ? እንደዚህ አይነት ጥያቄዎች የብዙ ሰዎች ጥያቄ ነው። የብዙ ሰዎች ጥያቄ ነው፣ ግን የሚመልስ የለም። ይጠየቃሉ። ሮብ ሐሙስም ሆን ከተማ አስተዳደሩ ቤቶች ልማት ሰዎች ተገልጋይ ቀን ተብሎ ይኬዳል። ጠብቁ፣ በቅርቡ እንደዚህ ይሆናል፣ በቅርቡ ይመጣል፣ በቅርቡ ይጠናቀቃል፣ በቅርቡ ነው ነገር መልሱ በቅርቡ ብቻ ነው። ስለዚህ እንዲህ አይነት የተሸፋፈኑ ነገሮች ለሙስናም የሚያጋልጡ ናቸው። አንዳንድ ነገሮች መንግስት ግልጽ ሲያደርግ ህዝቡ ያንን ይጠይቃል። ሲጠይቅ ደግሞ እዚህ አካባቢ የሚፈጠሩ ችግሮችንም ማወቅ ይቻላልና እንደዚህ አይነት ጉዳዮች ከፍተኛ ስጋት ውስጥ እንደጣላቸው የብዙ በተለይ የ2005 ተመዝጋቢዎች ከዚህ በኋላ ተስፋ የሚያስቆርጥ ነገር ነው በሚል ብዙዎች በማህበራዊ ገጽ በተለያዩ የሚዲያ አማራጮች ሲናገሩ ይሰማልና ከተማ አስተዳደሩ በእንደዚህ አይነት ጉዳዮች ላይ ሙሉ መግለጫ መስጠት አለበት ብለን እናስባለን። እንደ ሚዲያም እየሸፈኑ ማለፍ ሳይሆን እንደ ተቋም ደግሞ የሚሰራ ተቋም አለ እኮ። እቅድ ይሄ ነው፣ በዚህ ምክንያት አልሳካልኝ አለ። ስለዚህ በዚህ ዓመት ይሄን ነው ማድረስ የምችለው ብሎ እኮ መናገርም እኮ የአንድ ተቋም ትክክለኛ ግልጸኝነት አካሄድ ነው ብለን እናስባለን። ከዚህ አንጻር ቢያንስ በ2019 ምን ያህል ቤቶች ሊተላለፉ እንደሚችሉ በእቅዳቸው ቢናገሩ። ምክንያቱም አሁን እቅድ ታቅዷል።
እቅዱ ላይ ግልጽ የሆነ ነገር የለም። ቤቶች ይሰራሉ ይገነባሉ ነው የሚለው። ምን ያህል ቤቶች ይገነባሉ? ድፍን ያለ ነው። 100,000 ቀጣይም 100,000 ይገነባሉ ይላል። በዚህ ዓመት 100,000 አልተሰጠም። እንኳን 100,000 10,000 እጣ አልወጣም። ቀጣይ ዓመት ደግሞ እንግዲህ የ5 ዓመት ፕላናቸው ላይ እንደተናገሩት 100,000 ቤቶች እንገነባለን አሉ። ይሄው 2019 ገብቷል በጀት ዓመቱ። እንግዲህ 200,000 ቤቶች እየተገነቡ ነው ማለት ነው በእነሱ አባባል። ወይም 200,000 ቤቶች ሊገነቡ እቅድ ይዘው እየተንቀሳቀሱ ነው ማለት ነውና ከዚህ አንፃር ለማህበረሰቡ ግልጽ ማድረግ ቢቻል ጥሩ ነው ብዬ አስባለሁ። አጠቃላይ በተደጋጋሚ ጥያቄዎች ሲነሱ ስለነበረ ነው ይህንን ዛሬ ማብራሪያ ለመስጠት የመጣ ነው። ወደ ቻናላችን ቤተሰቦች ብዙዎቻችሁ ጥያቄ ሲጠይቁን ስለነበረ እኛም ስለ ቤቶች መረጃ እየሰጠን ስላልነበረ መረጃ ያልሰጠንበት ምክንያት ደግሞ አንዳንድ ግልጽ መሆን የነበረባቸው ጉዳዮች ግልጽ ባለመሆናቸው ስለነበረ ነው። አሁን ላይ ግን የተወሰኑት ግልጽ እየሆኑ ስለሆነ በዚህ ዓመት እጣ የመውጣት እድሉ በጣም ዝቅተኛ በመሆኑ እንዲሁም ቤቶቹን ከቆጣቢዎች ውጭ የልማት ተነሾች የተወካይ ምክር ቤት ጥሮታ የወጡ ሰዎች ኦር ሌሎችም እንደ ሀገር እንደ ዜጋ የሚመለከታቸው የሚባሉ ሰዎች የሚመለከተው እየተቀነሰ ስለሚሰጣቸው ከዚህ አንፃር በተወሰነ መንገድ መረጃ ለማጥራትም በሚል የዘገዩ ጉዳዮች ከዚያ ውጭ ደግሞ አዲስ በጀት ዓመት በመሆኑ በጀት አልተለቀቀልንም በሚል ኮንትራክተሮቹ የፊኒሽንግ ስራዎችን ባለማጠናቀቃቸው እንግዲህ እንደዘገየ ይታያል። ነገር ግን የተጠናቀቁ ቤቶችንም ለማስተላለፍ በመንግስት በኩል ምንም የተለየ ሐሳብ እንደሌለ ለማረጋገጥ ችለናል። በቅርቡ እንግዲህ የምናያቸው ጉዳዮች ይኖራሉ ብለን እናስባለን። ለዛሬ በቤቶች ዙሪያ የሰበሰብናቸው መረጃዎች ይህንን ይመስላሉ። ስለነበረ ቆይታ በጣም እናመሰግናለን። መልካም ጊዜ